የተናገረችው ስሜት እንደ ካራክተር ትክክል ነው ህይወት። ምክንያቱም ምንድን ነው ያለችው? ምን አለች መሰለሽ? አንተ ሰሞኑን እንዴት አድርገህ ነበር ስታስወጣኝ የነበረው? ስለዚህ ለአንተም ቢሆን ለአንተም ብላ ተናዳ ንዴቷን ተናግራ ነው የሄደችው እዛ ላይ። አሁን ዛሬ የሰጠችው የቤት ስራ አስበውበት እንግዲህ ካስታርቋቸው። ምክንያቱም የሚያስታርቋቸው እንዴት ነው ህይወት ቅድም ያልሽ ነገር አታቋርጭኝ። እኔ የራሴን ሀሳብ ነው የምናገረው። አንቺ ልክ ነሽ በራስሽ ሀሳብ። እኔ ግን የሚመስለኝ አሁን ምን ብለዋለች? ማነው አብን ምን ብለዋለች? እቺ ልጅቷ አይ እንደው ዝም ብለን በዛሬ አናበቃም ጥረታችንን እንቀጥላለን ለማስታረቅ ብላለች። እንደዛ ሊያስታርቋቸው ይችላሉ ለአመት በዓል ብለው። ግን ይሄ ስራ ይቀጥላል ባይ ነኝ። ነገ ነው ግን የሚቀጥለው። ነገ ካልተታረቁም አመት በዓል አብረው መምጣት አይችሉም። ስለዚህ ነገ ያስታርቋቸው። ነገ ካስታረቋቸው እስተየው እኔ ደስ ይለኛል። እኔ እሷ እኮ ተደስታ ማየት ነው ደስ ይለኛል። ከበዓል በኋላ ነው ስራው የሚቀጥለው። አይቀጥልም። እንደዛ አትበሉ። ችግር አለብሽ። እኔ ልጅቷን ማየት አልፈልግም፣ ፊቷን ማየት አልፈልግም። ህይወትዬ ማለት ነው። እኔ እኮ እንዲቀጥል አልፈልግም፣ ግን ጠብቅ ይቀጥላል። አይቀጥልም። ነገ ነው እንደውም እውነቷን ረሃማን ሀሳብሽን ስ መሆን የለበትም። ተናድጄ ራሴን ግማሽ ላይ ነው ያወቀችው። ትክክል። እኔም እንደዛ ነው ማስበው። ግማሹ ላይ ነው ያወቀችው። ለሚወቀን እኔ መጥፎ ነገር አልናገርም ብዬ ነው ዝም ያልኩ። በቃ ራሴን ኮንትሮል አድርጌ ብዬ ነው። እኛ ሲናወራ ኝኝኝኝ የሚሉት እኛም ደግሞ ዛሬ ላይ በደንብ ግምጋሜ አድርገን ግምጋማችን ይፈጻል። ለምን እነሱ ለኛ ላይ ዋሹ ማለት ነው። እነ ቤካ ሲቲ እና ይሄ ማን ነው ፍፄ ባለ ብዬ ነበረ። ናቸው ዛሬ አላቸው ሁሉም ናቸው ላይ ማለት ነው። አስተያየት ስንሰጥ እኩል እንቆይ። የነቡቴና የና አይሚ ስራ ብቻ ነው የታያችሁ ወይ ደግሞ በቃ ዜና ሁሉም ከዚህ ከቲክቶክ ከኢትዮጵያ እግዚአብሔር ነቅሎ ያውጣቸው። እነዚህ የምትከታተይ ሰው እኮ አስተያየት መስጠት ግዴታ ነው። እንደዚህ አትበል። እኛ የምንወዳቸውን ሰዎች ነው የምንቃወሙ። ሌላው እኔ አይመለከተንም። እነዚህ ልጆች ስንከተላቸው እንዲህ አይነት ነገር ሰርተው አያውቁም። አይመጥንም። ለዛ ነው ይኸውልሽ፣ መወቀስማ አለባቸው። ማንም ከማንም እኛ ይኸውልሽ እኛ የምንወደውን ብቻ ነው። እኔ ማንንም አልከተልም። ሃይሜና ብሩክን ብቻ ነው የምከተለው አይደለ? እነሱ እስከምከተል መስጠትማ አለብሽ። አዎ ግን ይውጡልን። ይሄ ለእነሱ አይመጥንም። ከእነሱ ባህሪ ጋር በፍጹም አይሄድም። ይውጡልን ነው። በምክር አይደለም የምንሰጣቸው። አዎ እኮ ምክር እኮ ነው፣ ስድብ አይደለም። አንዴ ምክር ስድብ ነው። እንደ አሁን እየተሳደብን እኮ አይደለም። የምክር ናቸው። በቃ እንዲስተካከሉ እኔ እያስተባበራችሁ ነበረ። ዛሬ ግን ሃይሚ ስትጀምር ለምን ይሄ ያለችው እኛ እያወቅን እናንተ እነዚህ ስራ መሆኑን እያወቁ በሃይሚ አንድ ስህተት የምር እንዴት ነው ሀዩ አንድ ቀን እሺ ብላ የምትቀበለው? አማድ ናቸው እንደ እነዚህ ሃይሚዬ ሳኒያ ተከፍቶ የሰደቧት ለምን እንደሆነ ታውቂያለሽ? ይህን አያረግም እያሉ እያንዳንዷ ሲያስተባብሉ ነበረ። አሁን ግን ሃይሚን ተውትና እኛ ስትስቃይ ያሳልፈን በአንዴ ይቅርታ እንድትቀበለው የምትፈልጉት ሃይሚ እኮ በህይወቷ ነው የተቀለደው እኮ። አስቡ፣ እስከ ዛሬ ስታስተባብሉ የከረማችሁ አይተናችኋል፣ እያንዳንዳችሁ ማለት ነው። ዛሬ አፌን ከፍታለሁ ብትሉ ወረቢዝም አለለም። እኔ ግን ግራ ይገባኝ ምን አለኝ ዛሬ ገንዬ። እኔ አሁን ቅድም ጊዜ ገብቼ ነበረ ህና ማልከፈተችን ብሌን ቤት ዝግ ነው ወስዶ የሆነበት ቤት አስገባኝ። ባለፈውም ገዝተ ብረን ገብተናል። ሁላችንም እዚህ እያስተባበሉ ነበረ። ዛሬ ግን ተገልብጠው
ሀይሚ ደረቅ ናት፣ ፍቅር ስጣት አትችልበትም። እሷ ብትሰጠው ኖሮ ሌላ ጋር አይሄድም። ምን ማለት ነው? ማለት በአንድ ቀን በህይወታ ቢፈጸም ወይ እንደዚህ አይነት ነገር እያንዳንዱ በህይወት አይደለም እኮ እነሱ የእሷን ስበብ እየፈለጉ ብቻ የእሷን ብቻ እኮ ራህማ መጀመሪያም እያለው ይሄ ነገር ሲመጣ የሰራውን ስራ ዞሩ እያስተባበሉ ነበር። አደማሉም ብዬ ነበረ ባለፈውም ራሱ አሁን ምንድን ነው ያለው መሰላችሁ? ቤቱ ላይ ነው ያወሩት መሰላችሁ? አሁን አብ ከአንተ ጋራ እነጋገራለሁ፣ የምነጋገር ነገር አለ። ይሄ ወጥተህ ሌላ ጋር የምታድረው የት ነው ብሎ ሲለው እሷ ምንድን ነው ያለችው? አንዷን አስረግዘህ ትመጣለህ ታዲያ ብላው ሄደች። ለምን እንግዲህ እሱ ይሄን ሲናገር እሷ ምን ትበል? እሷ ይሄን ተናገረች። ስለዚህ እዚህ ጋር አንድ ሰው አርጌዋለሁ ሊጡን አብኩቸዋለሁ ግን አልጋገርኩትም ማለት ምን ማለት ነው? እስከ ዛሬም እንደዛ እያለ ነው ያለው እሱ። ስለዚህ ምን እንዲባል ጠብቀዋል። ስለዚህ ለምን እንደዛ ያለው ካላክተር ነው? እንዴት አሁን እኮ እውነት ነው። ልክ ነው። እኛም እኮ እንደዛ ብለን ነው እየተቀበልን ያለ ነው። ግን እሷን እቺን ነገር ለምን አለችው ብለው ይናገራሉ ነው። እኛ እኮ ደረታችን ገፍተን እንዳትነኩት ስራ ነው የሚሰሩት። ማንም ነገር ይሁን ሀይሚ ብታለቅስ እንኳን አልቅሰን ያ ሁሉ አልቅሰን እኛ ዝም ያልን ሰዎች ነው። እነሱም ከኛ ጋር ገብተው ዛሬ ግን ቤታቸው ከፍተው ለምን እሷ አንድ ነገር በምትናገር ለምን እሷን የሚደግፉ ሰዎች ናቸው የሚስታደቡ። እሷ ቤት ነው እንትና የኢትዮጵያ ባንዲራ አድርጋ ብሌን ቤት ገብታ ቁጭ ብላለች። እዚህም ቤት አብረን ቁጭ ብለናል። እሷ ቤት ነው የሚናገሩት ማለት ነው። እቺ ቅርታ አድርጋ ነበር እንዴ? እኔ ሁሉ አመስግኛት አልነበር እንዴ? እዚህ መታ ያንን ሁሉ ነገር መተው ሰላም አይደለችም። ሰላም የለችበትም። ያቺ ናት የኢትዮጵያ ባንዲራ አድርጋ ቤቷን ከፍተው ተሰብስበው ነው። ሀይሚ ደረቅ ናት። ምን አይነት እንሷ ሴት አይደለች? እሺ እንበልና ማለት ነው ባላችሁ ሄደ ከዛችኛውም ጨምሮ ከህይወቴ ውጪ አላት። እዚህ ጋር እኮ ለመቅረብ ራሱ ብዙ ፕሮሰስ አለ። ልጅቷን ራሱ ስትናገር እኮ አፋፏን